ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ሊሆን ነው። የዛ አትሌቲኮ የማንቸስተር ዩናይትድ ዘጋቢ ሎሪ ዊትዌል ይህንን መረጃ ዛሬ ይዞ ወጥቷል። የማንቸስተር ዩናይትድ ደጋፊዎች በዚህ ጉዳይ ላይ ምን ሀሳብ አላችሁ? መጨረሻ ላይ ታሰፍራላችሁ። ግን መረጃውን እንመልከት። የማንቸስተር ዩናይትድ የእግር ኳስ አመራሮች በዚህ ሳምንት በሚካሄደው የስራ አስፈጻሚ ኮሚቴ ስብሰባ ላይ ማይክል ካሪክ የክለቡ ቋሚ ዋና አሰልጣኝ ሆኖ እንዲሾም ምክር ሀሳብ ሊያቀርቡ መሆኑን ሎሪ ዊትዌል ዘግቧል። በክለቡ ውስጥ ትልቅ ተጽዕኖ ያላቸው ስራ አስፈጻሚው ኦማር ቤራዳ እና የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ ናቸው። እነዚህ ሁለቱ ማይክል ካሪክ ከክለቡ ጋር በቋሚነት መቀጠል አለበት ብለው ወስነዋል እና በዚህም ምክንያት አሁን ለክለቡ የድርሻ ባለቤት እግር ኳሳዊ ጉዳዮችን በበላይነት ለሚያስተዳድሩት ሰር ጂም ራትክሊፍ ያቀርባሉ ማለት ነው። እነዚህ ሁለት ሰዎች ሰር ጂም ራትክሊፍ የመጨረሻውን ውሳኔ የሚወስኑ ናቸው። የማንቸስተር ዩናይትድን እግር ኳሳዊ ጉዳይ የሚወስኑት እሳቸው ስለሆኑ ማለት ነው። ከዚህ አስቀድሞ እግር ኳሳዊ ጉዳዮች ላይ በደንብ የመስራት ልምድ ያላቸው ናቸው። ምናልባት ወደ ማንቸስተር ዩናይትድ ከመጡ በኋላ ያደረጓቸውን ዝውውሮች ከተመለከትን ለዩናይትድ ቀጣይ ጊዜ ጥሩ መሰረትን የሚጥሉ ዝውውሮች ናቸው። አምና ይህንን የውድድር ዓመት አጠቃላይ ከተመለከትን ወደ ቻምፒየንስ ሊግ ክለቡን መመለስ ችለዋል። ስለዚህ እዚህ ስብስብ ላይ የተወሰኑ ተጫዋቾች ወጥተው በድጋሚ ሌሎች ይጨመሩና አሁን ባለው ጊዜያዊ አሰልጣኝ የቀድሞ ማንቸስተር ዩናይትድ ኮከብ በካሪክ ስር የሚቀጥሉበት እድል ይኖራል ማለት ነው። የክለቡ ከፊል ባለቤት የሆኑት ራትክሊፍ በዋና ጉዳዮች ላይ የመጨረሻ ውሳኔ ሰጪ በመሆናቸው ሹመቱን እስካሁን በይፋ አልተረጋገጠም። ሆኖም ሁሉም ፍንጮች ግን ካሪክ ቋሚ አሰልጣኝ እንደሚሆን የሚጠቁሙ ናቸው ይላል ዘገባው። አብዛኛውን ድርሻ የያዙት የግሌዘር ቤተሰቦችም ራትክሊፍ የእግር ኳስ ጉዳዮች ላይ አመራር እንዲሰጡ ፈቅደውላቸዋል። ስምምነታቸውም ይሄ ስለሆነ ከራትክሊፍ ጋር በቅርበት የሚሰሩት ቤራዳና ሌላኛው የእግር ኳስ ሰው ዊልኮክስ ደግሞ ውሳኔ ያሳልፈዋል። ሁለቱ ወስነዋል ካሪክ እንዲቀጥል። በዚህም ምክንያት ሰር ጂም ራትክሊፍን ያሳምናሉ ተብሎ ነው የሚጠቀመው። ይህ የሚሆን ከሆነም ይህ ውሳኔ ከካሪክ ጋር ንግግር እንዲጀምር መንገድ ይከፍታል ማለት ነው። ሰር ጂም ራትክሊፍ ይቀጥል ካሉ በቀጣይነት ካሪክን ቋሚ የማድረግ ድርድሩ ይጀምራል። እሱ ደግሞ የልምምድ ማዕከሉ ላይ በቅድ ዝግጅት ስብሰባዎች ላይ እየተሳተፈ ይገኛል። ተጫዋቾችና ሰራተኞችም ስራውን እንደሚያገኝ ተስፋ አድርገዋል። በእርግጥ ከዚህ አስቀድሞም ተጫዋቾች ካሪክ በቋሚነት ቢቀጥል ማንቸስተር ዩናይትድን ወደሚቀጥለው ደረጃ ያሳድጋል የሚል እምነት እንዳላቸው በተደጋጋሚ ተናግረዋል። ካዘሚሮ ይህንን ተናግረዋል። የቡድኑ አምበል ብሩኖ ፈርናንዴሽ ተናግረዋል። ተጫዋቾች በሙሉ ወደ ሚዲያ ሲወጡ ከካሪክ ጋር የተያያዘ ነገር ሲጠየቁ ካሪክ በቋሚነት መቀጠል አለበት የሚል አስተያየት ነው የሚሰጡት እና በተጫዋቾች እንደተወደደ የሚያሳይ ነው። በተወሰነ መልኩ ጥያቄ ያላቸው ደጋፊዎች ቢኖሩም ዩናይትድ እንደ አንዶኒ ራዮላ እና ኡናይ ኤምሬን የመሳሰሉ አሰልጣኞችን በዝርዝር ውስጥ ምናልባት ካሪክ የማይቀጥል ከሆነ በዝርዝር ውስጥ ይዞ እንደነበረ መረጃዎች ወጥተዋል። ግን አሁን የቋሚ አሰልጣኙ ጉዳይ እልባት እያገኘ ይመስላል። እንደዛ አትሌቲክ መረጃ ከሆነ አሁን መሆኑ ለማንቸስተር ዩናይትድም ለካሪክም ሊጠቅም ይችላል። ምናልባት ማንቸስተር ዩናይትድ ከወሰነና ካሪክ ቋሚ አሰልጣኝ ይሁን ካለ ማለት ነው የዝውውር ዝግጅቶችን በጥሩ ሁኔታ ይቀጥላሉ ማለት ነው። የዝውውር ጉዳዮችን አሰልጣኙ የቀድሞ ተጫዋቹ ካሪክ ስለሚወስን እሱም ስለሚሳተፍበት ምን አይነት ተጫዋቾች ወደ ማንቸስተር ዩናይትድ መምጣት አለባቸው የሚለውን በደንብ ለመወሰን ጊዜ የሚያገኛል። አዳዲስ ላይ የመጡ ተጫዋቾችም በማን ስር እንደሚሰለጥኑ ለማስረዳት ግልጽ ይሆናል ማለት ነው። ካሪክ አስቀድሞ አሰልጣኝ መሆኑ ከተረጋገጠ በካሪክ ስር እንደሚሰሩ በማስረዳት ተጫዋቾችን ለማምጣት ይረዳል። ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ከፍ ያለ ተጽዕኖ ፈጥሯል። እዚህ ላይ ምንም ጥርጥር የለውም። በተለይ ሊቨርፑልን 3-2 ማንቸስተር ዩናይትድ ካሸነፈ በኋላ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ እንደሚያጠናቅቅ አረጋግጧል ማንቸስተር ዩናይትድ። ይሄ ከምንም ነገር በላይ ትልቅ ነገር ነው። ዩናይትድን ወደሚገባው ትልቅ ውድድር ስለመለሰ ማለት ነው። ኮቢ ሜኑ ከዛ ጨዋታ ከሊቨርፑል ጨዋታ በኋላ እንደምታስታውሱት የማሸነፊያ ጎል ነው ያስቆጠረውና ለካሪክ ሜዳ ላይ ለመሞት ዝግጁ መሆኑን ተናግሯል። በእርግጥ ካሪክ ወደ ቋሚነት አምጥቶት እሱም በሚገባ አቅሙን አሳይቷል። አስቀድሞ በነበሩት ሩበን አሞሪም ስር ተጠባባቂ እንደነበረ ይታወቃል። በጣም ጥቂት ደቂቃዎችን ብቻ ነበር የተጫወተው። ካሪክ አምጥቶት ስኬታማ አድርጎታልና እንደዛ ሊል ይገባዋል። እሱም ያንን የተናገረው ጥር ወር ላይ ሩበን አሞሪም ክለቡን ሲለቁ 7ኛ ደረጃ ላይ ነበር የሚገኘው ማንቸስተር ዩናይትድ። በዛ ላይ ደግሞ ከክለቡ አቋም አንጻር የቻምፒየንስ ሊግ ቦታን ይዞ ያጠናቅቃል ብሎ ማሰብ በጣም ከባድ
ይመስለኛል። ከዛ አንስቶ አሁን ማንቸስተር ዩናይትድን 3ኛ ደረጃ አምጥቶታል። ከሊቨርፑል ጋር ያለው የነጥብ ልዩነትም 6 ነው። 4ኛ ደረጃ ላይ ከሚገኘው 2 ጨዋታዎች ስለቀሩ ዩናይትድ 3ኛ ደረጃን ይዞ የሚያጠናቅበት እድል እጅግ በጣም ከፍተኛ ነው። ከ2023/24 በኋላ ነው ወደ ቻምፒየንስ ሊግ የተመለሰው። እናም 2 ጊዜም ማንቸስተር ዩናይትድን አሰልጥኗል። ኦሌ ጉናር ሶልሻየር ሲሰናበትም እንደዚሁ በጊዜያዊነት ክለቡን ይዞታል። አሁንም በጊዜያዊነት ነው የያዘውና በተጫዋችነትም ያገለገለበት ክለብ ስለሆነ በደንብ የሚያውቀው ክለብ ነው። በዛ ላይ ደግሞ በሻምፒዮንሺፕ ሚድልስቦሮን ከ21ኛ ደረጃ ወደ 4ኛ ደረጃ ከፍ ማድረጉም ይታወሳል። በተጫዋችነትም 12 ዓመታትን ቆይቶ 5 የፕሪሚየር ሊግ ዋንጫዎችን ወስዷል። የሻምፒየንስ ሊግ ዋንጫንም አሸንፏል። 464 ጨዋታዎችን ለማንቸስተር ዩናይትድ ማድረግ የቻለ ክለቡን በሚገባ የሚያውቅ አሰልጣኝ ነው። ምናልባት ስለ ክለቡ ቀጣይ ጊዜ ቆይታውን በሚገባ በዝርዝር ማወቁ ጠቀሜታው ከፍ ያለ ይሆናል። እሱም ደግሞ በቀጣይ ጨዋታ የማንቸስተር ዩናይትድ 37ኛ ሳምንት ላይ የሜዳውን የመጨረሻ ጨዋታ ያደርጋል። የዛን ቀን በኦልድ ትራፎርድ ለተገኙ ታዳሚያን በቴሌቪዥን መስኮት በዓለም ዙሪያ ለሚከታተሉ ደጋፊዎች መልእክት ስለሚያስተላልፍ በቀጣይ ዓመት ምን አይነት ነገር መጠበቅ እንዳለባቸው በእርግጠኝነት እንዲናገር ይረዳዋልና ቋሚ መሆኑ ቀድሞ መረጋገጡ በጣም አሪፍ ነው። በተለይ እንደምታስታውሱት ካዜሜሮም ሌሎችም ተጫዋቾች የውድድር ዓመቱ መጀመሪያ ላይ ልክ እንደፈረሙ በኦልድ ትራፎርድ ተገኝተው አስተያየት ሲሰጡ ለደጋፊው መልእክት ሲያስተላልፉ የሚፈጥረው መነቃቃት ከፍተኛ ነው እና የካሪክም እንደዛ አይነት መነቃቃት በስቴዲየም ውስጥ ሊፈጥር ይችላል ብሏል። በዛ አትሌቲክ ላይ የተመለከትኩት ትክክልም ሀሳብ ነው ይሄ። ለቀጣዮቹ ወራትም አቅጣጫን በደንብ ለማስቀመጥ ይረዳዋል። የቡድኑን እንቅስቃሴ በተመለከተ በደንብ ማስቀመጥ ይችላል። ጊዜ ይኖራል። የዓለም ዋንጫ ስላለ በዚህ ጊዜ ውስጥ ካሪክ የቀጣይ ዓመታትን የማንቸስተር ዩናይትድ ቡድን ግንባታን በተመለከተ በደንብ አስቦ የሚመጡ ተጫዋቾችን እንዲወስን ከክለቡ የሚወጡትንም ምናልባት በሩበን አሞሪም እና በማንቸስተር ዩናይትድ ኃላፊዎችም ዘንድ እንዲወጡ ፍላጎት ከነበረ የተወሰኑ ተጫዋቾች እንዲቆዩለትም ጫና ሊያደርግ ይችላል እና ይሄ በጣም አሪፍ ነገር ይሆናል። የዓለም ዋንጫውን መምጣቱ አሪፍ ነው። ግን ደግሞ ማንቸስተር ዩናይትድ ቀድሞ አሰልጣኙን ሳያሳውቅ የዓለም ዋንጫው ቢመጣ ሌሎችም ጊዜ ቢወስድ ለቀጣይ የውድድር ዓመት በጣም አደገኛ ይሆናል። የተረጋጋ ክረምት አይደለም ማንቸስተር ዩናይትድ ያሳለፈው። ያለፈው ክረምት ይሻላል ግን ደግሞ ሩበን አሞሪም ጥሩ እንዳልነበሩ ይታወሳልና የቀጣይ ድርድር ይጀምራል ማለት ነው። አሁን እየወጡ ባሉ መረጃዎች ካሪክም አብሮት የሚቀጥሉ አሰልጣኞችን ለመምረጥም እድል ያገኛል። በቀጣይ የመጨረሻ ጨዋታውን በሜዳው ያደርጋል ማንቸስተር ዩናይትድ። እናንተም እንደተሰማችሁ የካሪክ ቋሚ የሚሆን ከሆነ አሁን ዊልኮክስ እና ቤራዳ ካመኑበት ሰር ጂም ራትክሊፍን ማሳመን ነው የሚጠበቅባቸው። ያንን የማድረግም አቅም እንዳላቸው ይጠበቃልና አቅም አላቸው። ስለዚህ ሰር ጂም ራትክሊፍ ቀጥሎ የሚሉ ከሆነ በቀጣይነት ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ በቋሚነት ይቀጥላል። በቋሚነት ከቀጠለ ብዙ ነገሮች አብረው ይመጣሉ። ስኬትም ከሆነ የተረጋጋ ቡድን ገንብቶ እንዲቀጥል ስኬትም እንዲያገኝ ሊያደርገው ይችላል። በዛው ልክ ደግሞ በመካከል ውጤት የሚጠፋ ከሆነ ልክ እንደ ሩበን አሞሪም ለማሰናበት የሚከፍለው ክፍያ፣ ሌሎችም ነገሮች ይኖራሉና አሁን የሚወሰነው ውሳኔ የዩናይትድ ቀጣይ ጊዜ ላይም ተጽዕኖ ከፍተኛ ሊሆን ይችላል ማለት ነው። ካሪክ ያለምንም ጥርጥር በተጫዋቾች ተወዷል። ለተጫዋቾች ያለው ቦታ አሁን በማድሪድ ቤት ውስጥ እንደምንመለከተው አሰልጣኙ መልበሻ ክፍሉን መቆጣጠር አልቻለም በሚል እየተተቸ ይገኛል አርቤሎዋ። ካሪክ ግን ያንን ማድረግ ተሳክቶለታል። በማንቸስተር እና በማድሪድ ቤት ውስጥ ያለው የኮከቦች ልዩነት እንዳለ ሆኖ ግን ደግሞ ዩናይትድም ኮከቦች ያሉት ቤት ነው እና የነዚህን ኮከቦች ኢጎ አስታክሶ መያዝ ትልቅ አቅምን ይጠይቃል። ካሪክ ያንን ማንቸስተር ዩናይትድ ቤት ውስጥ አምጥቷል። ካሪክ በቋሚነት የሚቀጥል ከሆነ ውጤታማ ይሆናል? ኮሜንት ላይ አስፍሩ።